በዚህ ቪዲዮ ሪሚዲያል ለመማር ወደ ግቢ ስትሄዱ ምን ነገሮችን መያዝ አለባችሁ፣ ሪሚዲያልን እንዳትወርቁ ምን አይነት ስህተቶችን ማስወገድ አለባችሁ፣ እንዲሁም መስራት የሌለባቸውን ስህተት ሰርተው የወደቁ ተማሪዎች የነገሩኝን ነግራችኋለሁ። ያለፉትም ደግሞ ምን ማድረጋቸው እንዲያልፉ እንዳገዛቸው የነገሩኝን ነግራችኋለሁ። ከዚህም ባለፈ ፈተናው ከስንት ነው የሚያዝላችሁ፣ ግቢ ውስጥ በአጠቃላይ ስንት ጊዜ ትቆያላችሁ፣ ሪሚዲያልን ተፈተናችሁ ካለፋችሁስ በኋላ ምንድነው የሚጠበቃችሁ፣ ፈተናውን በአሪፍ ውጤት ለማለፍ ከአሁን ጀምራችሁ ምን ነገሮችን ማድረግ አለባችሁ የሚለውን እናያለን። ስለዚህ በዚህ ቪዲዮ ሪሚዲያል ከመግባታችሁ በፊት ግዴታ ማወቅ ስላለባችሁ ነገሮች የምንመለከት ይሆናል እና ያው ሪሚዲያል መግቢያ ነጥብ ባለፈው ማክሰኞ ዕለት ይፋ ተደርጓል። ለወንዶች 216 ለሴቶች ደግሞ 204 ነበር ይፋ የተደረገው ነጥብ እና ያው ሪሚዲያል መግቢያ ነጥብ ይፋ እንደመደረጉ መግቢያ ነጥቡን ያመጣችሁ ተማሪዎች ግቢያችሁ እስኪጠራችሁ ድረስ ምን ነገሮችን ማድረግ አለባችሁ ከሚለው ነገር እንጀምር። ካልተሳሳትኩ ያለፈው አመት 30% አካባቢ የሚሆን የሪሚዲያል ተፈታኝ ተማሪ ወድቆ ነበር። ከተሳሳትኩ አረሙኝ እና ይሄ ማለት ሪሚዲያል መግቢያ ነጥብ መጣላችሁ ማለት ታልፋላችሁ ማለት እንዳልሆነ ይነግራችኋል ብዬ አስባለሁ። ስለዚህ ሪሚዲያል መግቢያ ነጥብ እንደመጣላችሁ ካረጋገጣችሁ ቲክቶክ ላይ ስክሮል ያረጋችሁ ከመታሳለፉ ወይም ደግሞ ጊዜያችሁን ያላግባብ ከምታጠፉ ይልቅ እነዚህ ነገሮች ብታደርጉ አሪፍ ነው ብዬ አስባለሁ። አንደኛ አምና ሪሚዲያል ተማሪ የነበሩ ተማሪዎችን ማለትም ሪሚዲያል ተፈትነው ያለፉትንም የወደቁትንም ስለነበራቸው ሁኔታ መጠየቅ አለባችሁ። ምን ማለት መሰላችሁ? ያለፉትን የተማሩበት ሞጁል ካለ እንዲሰጣችሁ መጠየቅ፣ ክላስ ውስጥ ይፈተኑት የነበረው ፈተና ካለ ወይም ደግሞ ወርክሺቶች ካሉ እንዲሰጣችሁ መጠየቅ፣ ምን አይነት ያጠናን ዘዴ ተጠቀሙ እንደነበረ መጠየቅ፣ ጊዜያቸውን እንዴት ነበር ማኔጅ የሚያደርጉት የሚለው ነገር በደንብ መጠየቅ አለባችሁ። ይሄ ብቻ ሳይሆን እኔን ሪሚዲያል እንዳልፍ ይጠቅመኛል የምትሏቸው መረጃዎች በሙሉ ጠይቃችሁ በራሳችሁ መሰረት ፕሮግራም ማዘጋጀት ማለት ነው። ሪሚዲያል ተፈትነው የወደቁትን ደግሞ ምንድነው የምትጠይቋቸው? ለምን ሊወድቁ እንደቻሉ ማለት ሊወድቁ የቻሉበትን ምክንያት፣ ምን አይነት ስህተቶችን እንደሰሩ፣ ይሄንን ስህተት ባልሰራ ኖሮ እኮ አልወድቅም ብለው የሚያስቡት ነገር ካለ እነሱ ነገሮች መጠየቅ ማለት ነው። ይሄም ለምን ይጠቅማችኋል? እናንተም ደግማችሁ ያንን ስህተት መልሳችሁ እንዳትሰሩት ያደርጋችኋል ማለት ነው። ብታምኑኝም ባታምኑኝም ያለፉትን ተማሪዎች ከምትጠይቋቸው ልምድ ይልቅ የወደቁትን ተማሪዎች ጠይቃቸው የምታገኙት ልምድ እናንተም መልሳችሁ ያንን ስህተት እንዳትሰሩትና እንዳትወድቁ ያግዛችኋል ማለት ነው። እና ግቢያችሁ እስኪጠራችሁ ድረስ ማድረግ ያለባችሁ አንደኛው ነገር ይሄ ነው። ማለትም የ2017 ሪሚዲያል ተማሪ የነበሩትን ተማሪዎች ያለፉትንም የወደቁትንም ስለነበራቸው ኤክስፒሪየንስ መጠየቅና በራሳችሁ መሰረት ፕሮግራም ማውጣት ማለት ነው። ሁለተኛው ደግሞ ግቢያችሁ እስኪጠራችሁ ድረስ ማድረግ አለባችሁ ብዬ የማስበው ኦንላይን ላይ የተለያዩ ስኪሎችን ለመማር መሞከር አለባችሁ። ማለት ከዚህ በፊት እየሰራችሁት የነበረው የሆነ ማለት ኦንላይን ላይ የተማራችሁት የነበረ ስኪል ከነበረ በደንብ በቀን የተወሰነ ሰዓት ተጨማሪ ሰጣችሁለት በደንብ መማር። ከዚህ በፊት ደግሞ ምንም አይነት እንደዚህ አይነት ነገሮች ከሌላችሁ አንድ ኢንተረስትድ የምትሆኑበትን ሙያ መርጣችሁ አንድ ስኪል መርጣችሁ እሱ ላይ በደንብ በቀን ቢያንስ 2 ሰዓት ሊሆን ይችላል፣ 1 ሰዓት ሊሆን ይችላል፣ የተወሰነ ሰዓት ሰጣችሁ 30 ደቂቃም ሊሆን ይችላል። እሱን በደንብ እያጠናከራችሁና በደንብ እየተማራችሁ መሄድ ማለት ነው። ምክንያቱም አሁን ግቢያችሁ እስኪጠራችሁ ቢያንስ የተወሰኑ ወራቶች አሉ እና በእነዚህ ወራቶች ቢያንስ በትንሹ አንድ ስኪል መማርና መያዝ ትችላላችሁ። በሰራበት ደስ ይለኛል ወይም ደግሞ ኢንተረስትድ ያደርገኛል የምትሉትን አንድ ስኪል መርጣችሁ በሱ ላይ ጠንከራችሁ ብትማሩበትና ብትሰሩበት በእርግጠኝነት ነው የምላችሁ ሪሚዲያል ተማሪ ሆናችሁ ገንዘብ መስራት ትጀምራላችሁ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ዲዛይኒንግ ሊሆን ይችላል፣ ዲጂታል ማርኬቲንግ ሊሆን ይችላል። ብቻ ኢንተረስትድ የሆናችሁበትን አንድ ስኪል መርጣችሁ እሱ ላይ በቀን የተወሰነ ሰዓት ሰጣችሁት ቢያንስ ግቢ እስክትገቡ እንኳን ያለውን ሰዓት ሰጣችሁት በቀን የተወሰነ ሰዓት አርጋችሁ እሱ ላይ በደንብ ጠንከራችሁ ብትሰሩ በእርግጠኝነት ነው የምላችሁ ብዙ ነገሮች ይቀየራሉ እንጂ ባካችሁን ውድ ጊዜያችሁን ቲክቶክ ላይ ስክሮል በማድረግና በማይረቡ ነገሮች ባካችሁን እንዳታሳልፉ። በተለይ ደግሞ አሁን ከዚህ በኋላ ያላችሁን ጊዜ ማለት ነው። አንዳንዶቻችሁ ሪሚዲያል መግቢያ ነጥብ አምጥቻለሁ ስለዚህ ክላስ ልንጀምር ስለሆነ በቃ ቀጣይ ያለኝ ጊዜ ቢያንስ ትንሽ ልረፍበት ነው አለ ቲክቶክ ላይ ስክሮል ባደረግበት ምን ችግር አለው ትሉኝ ይሆናል። ነገር ግን ማወቅ ያለባችሁ ይሄ ጊዜያችሁን ያላግባብ ማባከናችሁ አሁን አይደለም ችግሩ የሚታወቃችሁ ማለት ጊዜያቶች ካለፉ በኋላ ነው። ምን ያለ ያን ጊዜን እኮ ለሪሚዲያል በደንብ ተዘጋጅቼበት ቢሆን ኖሮ ይሄን ያልወድቅም ነበረ። ምን ነው ያ ጊዜን የሆነ አንድ ስኪል ተመረቤት ቢሆን ኖሮ ይሄን እኮ ከቤተሰብ ገንዘብ መቀበል አቆም ነበረ እያላችሁ ራሳችሁን በጣም ተወቅሳላችሁ። ስለዚህ እባካችሁ ጊዜያችሁን ያላግባብ በፍጹም እንዳታባክኑ። ቀጣይ ደግሞ የምናየው ፈተናው እንዴትና ከስንት ነው የሚያዝላችሁ የሚለውን ነው። አሁን እዚህ ጋር በደንብ አዳምጡኝ፣ ምክንያቱም በጣም ብዙ ተማሪዎች ግራ የሚገባቸው ነገር ስለሆነ ማለት ነው። እና ግን ምንም ግራ የሚያጋባ ነገር የለውም። እና ሪሚዲያል የተጀመረ አካባቢ ውጤቱ እንደዚህ ነበር የሚያዘው 30% ከክላስ ፐርፎርማንስ ማለትም አቴንዳንስ፣ ፓርቲሲፔሽን እና ደግሞ እዛው ግቢ የሚያዘጋጀው ፈተና ማለት ነው። ስለዚህ እነዚህ ሶስቱ ተለባልቀው ከ30 ይያዙ ነበር። የቀረው 70% ደግሞ መንግስት እንዳጠቃላይ የሚሰጠውን ሪሚዲያል ፈተና ከሱ ነበር ማለት ነው የሚያዘው። ስለዚህ አንድ ላይ 100% ይሆናሉ ማለት ነው። ነገር ግን ይሄ ድሮ የነበረው አሰራር ነው። አሁን ያለው አሰራር ተቀይሯል። ማለትም 100% ከሪሚዲያል ፈተና ነው የሚያዘው። ማለትም በየሰብጀክቶቹ 50 ጥያቄዎችን ትፈተናላችሁ ከዛ ከ100 ይታጠፋል ማለት ነው። ስለዚህ 30 ማለትም 30% ግቢ ይዛል፣ 70% ደግሞ ከምንፈተነው ፈተና ይያዛል የሚለው ነገር ቀርቷል ማለት ነው። እና ደግሞ 2017 ሪሚዲያል ተማሪ የነበሩት እንደነገሩኝ ከሆነ አቴንዳንስም ይያዛል፣ ግን አቴንዳንሱ ምንም ነጥብ እንደሌለው ነበር የነገሩኝ። ግን ደግሞ ይሄ ማለት ክላስ መግባት የለባችሁም ማለት አይደለም። በቻላችሁት አቅም ግዴታ ክላስ መግባትና መማር አለባችሁ። ምክንያቱም ፈተናችሁ ላይ ትልቅ ተጽዕኖ ሊያሳድርባችሁ ስለሚችል የተለያዩ የ2017 የሪሚዲያል ተፈታኝ የነበሩና ያለፉና የወደቁ ተማሪዎች እንዲወድቁና እንዲያልፉ ያደረጋቸው ምክንያት ምን እንደሆነ ጠይቄያቸዋለሁ። ስለሱ ትንሽ ቆይተን እናወራለን። ቀጣይ ደግሞ ግቢ ውስጥ በአጠቃላይ እስከ ስንት ጊዜ ትቆያላችሁ ስለሚለው ነገር እናወራ። ብዙ ተማሪዎች እንዳየሁት ከሆነ ግቢ ውስጥ የተለያየ ጊዜ እንደቆዩ ነው የሚናገሩት። ግን አብዛኞቹ ደግሞ የተናገሩት ግቢ ውስጥ ከ5 እስከ 6 ወር በዛ ከተባለ እስከ 6 ወር ግቢ ውስጥ እንደቆዩ ነው የተናገሩት። ግን ደግሞ ባገኘሁት መረጃ መሰረት አብዛኞቹ ዩኒቨርሲቲዎች ከ5 እስከ 6 ወር ባለው ውስጥ ነው የሚጨርሱት። ያው አምና እንደምታውቁት ክላስ ታህሳስ ላይ ነበር የጀመሩት። ያው በዚህ ዓመት እንደዛ ሊሆን ይችላል ተብሎ ነው የሚጠበቀው። ግን ደግሞ ትምህርት ሚኒስቴር በዚህ ጊዜ ይጀምራል ብሎ ያወጣው መረጃ የለም። ስለዚህ ከታህሳስ በፊትም ሊሆን ይችላል፣ ከታህሳስ በኋላም ሊሆን ይችላል። ብቻ እናንተ መረጃውን መከታተል አለባችሁ። ስለዚህ ታህሳስ እንደምታውቁት 4ኛ ወር ነው። ከዛ 6 ወር በዛ ከተባለ 6 ወር የምትማሩት። ከዛ
ትፈተኑና ትጨርሳላችሁ ማለት ነው። አሁን ደግሞ ግቢ ስትሄዱ ምን ነገሮችን መያዝ አለባችሁ ስለሚለው ነገር እናወራ። ምክንያቱም ይሄንን ጥያቄ ብዙዎቻችሁ ኮሜንት ላይ እየጠየቃችሁን ስለነበረ ማለት ነው። እና አንድ የ2017 ሪሚዲያል ተማሪ የነበረችን ስለዚህ ጉዳይ ጠይቂያት ነበር። ለሪሚዲያል ወደ ግቢ ስትሄጂ ምን ነገሮችን ነበር ይዘሽ ሄድሽው? አዲስ የሚገቡ ተማሪዎችንስ ምን ይዘው እንዲሄዱ ሪኮመንድ ታደርጋለሽ ብዬ ጠይቂያት ነበር። እና ከሰጠችኝ ምላሽ የመጀመሪያው ኤክስትሪም ቡክ ቢይዙ አሪፍ ነው። ሁለተኛው ደግሞ የመጣውን ለመቀበል ዝግጁ የሆነ ማይንድ ሴት ሊኖራቸው ይገባል። ማለት ጥሩም መጣ መጥፎም መጣ ለመቀበል ዝግጁ የሆነ ማይንድ ሴት ሊኖራቸው ይገባል ብላኛለች። ሶስተኛው ደግሞ የደረሳቸው ግቢ ከመሄዳቸው በፊት የአካባቢው አየር ጸባይ ምን አይነት እንደሆነ ማጣራት አለባቸው። አራተኛ ደግሞ ያለችኝ መጀመሪያ ሄዱ ሰዓት ራሳቸውን ማጨናነቅ የለባቸውም። ይልቁንስ ራሳቸውን ከኢንቫይሮንመንቱ ጋር ማላመድና ኦፕን ማይንድድ መሆን ያለባቸው። አምስተኛ ደግሞ ይጠቅመኛል ብለው የሚያስቡት ኖትቡክ ካለ ግዴታ እሱን ይዘው መምጣት አለባቸው ብላኛለች። እና ከዚህ በተጨማሪ ደግሞ በዛ ከተባለ 6 ወር ነው የምትቆዩት። ስለዚህ ራሳችሁን ያናክል ማጨናነቅ የለባችሁም። በዛው መጠንም ደግሞ ምንም ሳትዘጋጁ መሄድም የለባችሁም። እና ዩኒቨርሲቲ ምደባ እንደወጣ ምን ነገሮችን መያዝ እንዳለባችሁና እንደሌለባችሁ የተመደባችሁበት ዩኒቨርሲቲ ይነግራችኋል ማለት ነው። ሌላ ደግሞ የንጽህና መጠበቂያዎችን መያዝ ሊኖርባችሁ ይችላል። ማለትም ሳሙና፣ የጥርስ ሳሙና፣ ብሩሽ የመሳሰሉ ነገሮችን ማለት ነው። እና ደግሞ ከአልጋ ጋር የተያዙ ነገሮችን እዛው ግቢያችሁ ይነግራችኋል ብዬ አስባለሁ። ልብሶችን ደግሞ ያናክል ብዙ ባትይዙ ብዬ ነው የማስበው። ማለትም የምትሄዱበት ግቢና ምን አይነት ተማሪዎች ሊያጋጥማችሁ እንደሚችሉ በግልጽ ስለማታውቁ ማለት ነው። ስለዚህ በቻላችሁ አቅም የተወሰኑ ልብሶችና የተወሰኑ ጫማዎችን ብትይዙ አሪፍ ነው ብዬ አስባለሁ። ማሳነስም የለባችሁ ማብዛትም የለባችሁም። ሌላው ደግሞ ኤሌክትሮኒክሶችን እስካላችሁ ለምሳሌ እንደ ፒሲ የመሳሰሉ ነገሮች እንደኔ ባትይዙ አሪፍ ነው ብዬ አስባለሁ። ማለት ግዴታ ያስፈልገኛል የምትሉ ከሆነ መያዝ አለባችሁ። በዛው መጠንም ደግሞ በጣም መጠንቃቃ መሆን አለባችሁ። ምክንያቱም ከማን ጋር እንደሚደርሳችሁ ማን ልታገኙ እንደምትችሉ በግልጽ የምታውቁት ነገር ስለሌለ ማለት ነው። እና በዚያው አጋጣሚ የተለያዩ ላፕቶፖችን መግዛት ከፈለጋችሁ ይሄን ቪዲዮ ስፖንሰር ካደረገው ከሪናቶ ኮምፒውተር በተመጣጣኝ ዋጋ ከ1 ዓመት ዋስትና ጋር ታገኛላችሁ ማለት ነው። እዚህ ጋር በምታዩ ስልክ ቁጥር ደውላችሁላቸው ማግኘት ይችላላችሁ። ሜክሲኮ ኬኬር ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ላይ ነው የሚገኙት። ስለዚህ አሪፍ ፒሲዎችን አሪፍ ላፕቶፖችን በአሪፍ ዋጋ ከሙሉ አክሰሰሪዎች ጋር ታገኛላችሁ። እንዲሁም ደግሞ ከዱባይስ ቪዲዮአችን የመጣሁት ካላችሁ በደንብ ዲስካውንት ያደርጉላችኋል። ሌላ ወሳኝ ነገር ደግሞ መያዝ አለባችሁ ብዬ ማሰበው ግቢያችሁ ግዴታ መያዝ አለባችሁ የሚላችሁ ዶክመንቶች ይኖራሉ። እነሱን በስርዓት መያዝ አለባችሁ ማለት ነው። ከዚህ በተጨማሪ ደግሞ ምናልባት የቀበሌ መታወቂያ ካላችሁ ብትይዙ አሪፍ ነው። ምክንያቱም ያው ለተጨማሪ ሴፍቲ ሆናችኋል። እና ደግሞ ሌላ እንድታውቁት የምፈልገው መጀመሪያ እንደሄዳችሁ ሁሉም ነገር እንደጠበቃችሁት ላይሆን ይችላል። ማለት ግቢው፣ ካፌው፣ ምግቡ። ስለዚህ የተወሰኑ ገንዘቦችን ብትይዙ የተሻለ ነው ብዬ አስባለሁ። ማለትም ያው ቢያንስ ትንሽ ኢንቫይሮንመንቱን እስከትለምዱ ድረስ ማለት ነው። ቀጣይ ደግሞ የምናየው የዩኒቨርሲቲ ላይፍ ምን ይመስላል የሚለው ነገር ነው። ያው ይሄ ነገር ብዙዎቻችሁን ኤክሳይትድ ያደርጋችኋል አውቃለሁ። እና ደግሞ ያው በእርግጠኝነት ብዙዎቻችሁ ከቤታችሁ ወጣችሁ ስትኖሩ ለመጀመሪያ ጊዜያችሁ ነው የሚሆነው። እና ከአዳዲስ ሰዎች ጋር አንድ ዶርም ውስጥ ነው የምትኖሩት። ከተለያየ ባህል፣ ከተለያየ ሃይማኖት፣ ከተለያየ ማህበረሰብ የመጡ ሰዎች ናቸው። ማለት ደስ የሚል ነገርም አለው፣ ግን ደግሞ ስታስቡት ትንሽ ሊያስፈራችሁ ይችላል። ግን ደግሞ እንደምታስቡት በጣም የሚያስፈራ ነገር አይደለም። በቃ በዛ ከተባለ ቀናቶች ነው የሚፈጅባችሁ። የዶርም ላይፍ ምን እንደሚመስል ታዩታላችሁ። ከማታውቋቸው ሰዎች ጋር እንዴት መኖር እንዳለባችሁ ትማራላችሁ። ብቻ ግን በተለይ ወደፊት ከቤት ወጥቼ ተከራይቼ መኖር ፈልጋለሁ ካላችሁ በጣም አሪፍ ልምድ ነው የሚሆናችሁ። እና ደግሞ የሪሚዲያል ትምህርት ከሌሎች አንጻር ትንሽ ጠንካራ ሊል ይችላል። ማለት በደንብ ፎከስ አድርጋችሁና ጠንካራችሁ ነው መማር ያለባችሁ። ምክንያቱም ከወደቃችሁ የተሰጣችሁን ሁለተኛ እድል ነው የምታባክኑት። እና ብቻ በአጠቃላይ ግቢ ስትሄዱ ሪሚዲያል ለመማር ብቻ አይደለም የምትሄዱት። ዲሲፕሊን፣ ራስን መቻል፣ ኃላፊነት መውሰድን ትማሩበታላችሁ። እና እንደውም ብዙ ተማሪዎች በግል ሪሚዲያልን ከሚማሩ ይልቅ ግቢ ሄደው ይማሩ አሪፍ ነው ብዬ አስባለሁ። ምክንያቱም ግቢ ሲሆን ራሳችሁን በጣም ዲሲፕሊን ሆናችሁ ትማሩበታላችሁ። ማለት ምንም ዲስትራክት የሚያደርጋችሁ ነገር አይኖርም። የግል ስትማሩ ግን ምናልባት ልትዘናጉ ትችላላችሁ። ይሄ ማለት ግን ግቢ ምንም አይነት ዲስትራክሽን የለም ማለት አይደለም። ራሳችሁን በደንብ ካልቆጠባችሁ በጣም ብዙ የሚያጠፋችሁና በጣም ብዙ ዲስትራክት የሚያደርጓችሁ ነገሮች እንደውም ግቢ ይብሳሉ። ግን ራሳችሁን በጣም ዲሲፕሊን ማድረግ ይኖርባችኋል። ቀጣይ ደግሞ እንዴት ስማርት በሆነ መንገድ ለሪሚዲያል መዘጋጀት አለባችሁ የሚለው ነገር እናያለን። እና ሙሉ ከ9 እስከ 12 ማንበብ አይጠቅማችሁም። የሚጠቅማችሁ የተሰጣችሁ ሞጁል ይኖራል። እሱ ሞጁል በደንብ አድርጋችሁ ማንበብ ነው። እና ከ9 እስከ 12 ሙሉ ማንበባችሁ አይጠቅማችሁም ማለት እኮ አይደለም። ግን ደግሞ ዋና ዓላማችሁ ሪሚዲያል ማለፍ እስከሆነ ድረስ ሞጁሉ ላይ በደንብ ፎከስ ማድረግ አለባችሁ። ቅድም እንደነገርኳችሁ ሙሉ 100% የሚወጣው ከዛ ከሞጁሉ ላይ ስለሆነ በደንብ ፎከስ ማድረግ አለባችሁ እሱ ላይ ነው ማለት ነው። መጀመሪያ ምን ታደርጋላችሁ መሰላችሁ? ፕሮግራም ማውጣት ይኖርባችኋል። ማለት የምታጠኑበት፣ እረፍት የምትወስዱበትና የተለያዩ ነገሮችን የምታደርጉበት ፕሮግራም ማውጣት አለባችሁ ማለት ነው። እዚህ ጋር አንድ ከሆነ መጽሐፍ ላይ ያየሁትን ቲፕ ልስጣችሁ። ፕሮግራም ስትወጡ እረፍት ከምትወስዱበት ሰዓት ብትጀምሩ የተሻለ ነው። ይሄ በጣም ይረዳችኋል። ከቻላችሁ ደግሞ ቅድም እንደነገርኳችሁ የአምና ሪሚዲያል ተማሪ የነበሩ ተማሪዎችን እነሱን ጠይቃችሁ በእነሱ መሰረት ፕሮግራም ብትወጡ የተሻለ አሪፍ ይሆንላችኋል ማለት ነው። ብዙ ተማሪዎች የሚሰሩ ስህተት ምን መሰላችሁ? ምንም አይነት ፕሮግራም የላቸው። ማለት የሚያጠኑበት፣ የሚያርፉበት፣ የተለያዩ ነገሮች የሚያደርጉበት ምንም አይነት ፕሮግራም የላቸውም። ከዛ ልክ ፈተና አንድ ወር ቀረው ምናምን ሲባሉ ሁሉንም ነገር በአንዴ ለማንበብና ሁሉንም በአንዴ ለመሸምደድ ይሞክራሉ ማለት ነው። ከዚያው መጨረሻቸው ምን ይሆናል? መውደቅ ማለት ነው። ስለዚህ እኔ የሚመክራችሁ ካሁን ጀምራችሁ ሞጁሉን ካገኛችሁ ትንሽ እየጨረሳችሁ መሄድ አለባችሁ። በእርግጠኝነት አሁን የነገርኳችሁ ነገር ካደረጋችሁ ማለት ካሁን ጀምራችሁ ሞጁሉን እያነበባችሁ ቀስ በቀስ እየጨረሳችሁ ከሄዳችሁ ከማለፍም አልፎ በጣም የተሻለ ውጤት ታመጣላችሁ ማለት ነው። እና እኔ አሪፍ ነው ብዬ የማስበው ፕሮግራም ደግሞ በቀን ከ2 እስከ 3 ሰዓት ብታጠኑ አሪፍ ነው። ከዛ ከሞጁሉ ላይ ሾርት ኖቶችን፣ ፍላሽ ካርዶችን እና ጥያቄዎችን ማውጣት አለባችሁ። ከቻላችሁ ደግሞ በግሩፕ ለማጥናትና ስለ ቶፒኩ እርስ በእርስ ለማስረዳት ሞክሩ። ምክንያቱም አንድ የተረዳችሁትን ነገር ለሆኑ ሰዎች ማስረዳት ያ ነገር ጭንቅላታችሁ ውስጥ ረጅም ጊዜ እንዲቀመጥ እንደሚያደርግ ጥናቶች ያረጋግጣሉ ማለት ነው። ይሄ ነገር እኔም በጣም ሞክሬው በጣም የሰራልኝ ነገር ነው። ሌላው ደግሞ አስተማሪያችሁን ያለፈው ዓመት ሽቶች፣ የተለያዩ ፈተናዎች፣ ወርክሺቶች ካሏቸው እንዲሰጣችሁ መጠየቅ አለባችሁ። እና ደግሞ ከቻላችሁ በየሳምንቱ የተወሰኑ ሪቪዥን ጥያቄዎች አወጣችሁ ለራሳችሁ የተወሰነ ሰዓት
ሰጣችሁ ራሳችሁን መፈተን አለባችሁ ማለት ነው። ሌላው ልነግራችሁ የምፈልገው በጣም ብዙ ጥያቄዎችን በቻላችሁት አቅም በደንብ ለመስራት ሞክሩ። ምክንያቱም ያው እኔ እንደነገርኳችሁ ማትሪክን ለማለፌ 70% ድርሻውን የሚይዘው ማን ነው ካላችሁኝ በጣም ብዙ ጥያቄዎችን መስራቴ ነው። ስለዚህ እባካችሁ በጣም ብዙ ጥያቄዎችን በቻላችሁት አቅም ብቻ ሳይሆን ከቻላችሁት አቅም በላይ በጣም ብዙ ጥያቄዎችን መስራት አለባችሁ እና ሪሚዲያል አጭር ጊዜ ነው፣ ግን በዚህ ጊዜ ላይ ራሳችሁን ማጨናነቅ ካለባችሁ በደንብ አጨናንቃችሁ በቻላችሁት አቅም በደንብ ለማጥናት በደንብ ፎከስ ለማድረግና በደንብ ለመዘጋጀት ሞክሩ ማለት ነው። ምናልባት የአንድ ሳምንት መዘናጋታችሁ ሙሉ ውጤታችሁን ሊያበላሽባችሁ ይችላል። ስለዚህ በደንብ ሳትዘናጉ በደንብ ለማጥናትና በጣም ብዙ ጥያቄዎችን ለመስራት በደንብ ለመዘጋጀት ሞክሩ። አሁን ደግሞ ሪሚዲያልን እንዳትወርቁ ምን አይነት ስህተቶችን ማስወገድ አለባችሁ የሚለው ነገር እናወራ። ከዛ በፊት ግን ቅድም እንደነገርኳችሁ 2017 ሪሚዲያል ተፈታኝ የነበሩና የወደቁ ተማሪዎች ለመውደቃቸው ምንድነው ምክንያታቸው ብዬ ጠይቄያቸው ነበር እና እንደ ምክንያት የሚያስቡትን ነገር ነግረውኛል። እሱ ነግራችኋለሁ ማለት ነው። የመጀመሪያዎቹ የወደቁት ተማሪዎች አይነት በጣም ኦቨር የሆነ ጭንቀት የነበረባቸው ተማሪዎች ናቸው። ለምሳሌ አንድ የወደቀች ተማሪ እንደነገረችኝ 5 ወር ሙሉ አጥንታለች ማለት ኦልሞስት ሙሉ ማለት ነው። 5 ወር ከ5 ወር እስከ 6 ወር ነው ሪሚዲያል። እሱ 5 ወሩን በሙሉ አጥንታለች። ከዛ ግን በጣም ከመጨነቋ የተነሳ ፈተናው ላይ ፎከስ ማድረግ አቃታት። አንዷ ደግሞ ፕሮክራስቲኔሽን ወይም ደግሞ ለነገ ማለት እንድትወርቅ እንዳደረጋት ነው የነገረችኝ። ማለት ቆይ በኋላ ነባለው፣ ቆይ ነገ እንደዚህ ያደርጋለሁ፣ ቆይ እንደዚህ ያደርጋለሁ እያለች ጊዜ ሄደባት ማለት ነው። እና ደግሞ እንደዚህ ለመሆኑ እንደ ምክንያት የምትጠቅሰው የግቢ ላይፍ እንደሸወዳት ነው ማለት ነው። ስለዚህ እናንተ በፍጹም የግቢ ላይፍ ሊሸወዳችሁ አይገባም። በጣም አጭር ጊዜ ነው። ስለዚህ እቺን አጭር ጊዜ በደንብ ግራይንድ አድርጋችሁ በደንብ አንብባችሁና ጠንክራችሁ ሰርታችሁ ማለፍ አለባችሁ ማለት ነው። አንዳንዶች ደግሞ የወደቁበት ምክንያት እንደነገሩኝ ከማይሆን ጓደኛ ጋር መግጠማቸው ነው ማለት ከማይሆን ጓደኛ ጋር ገጠሙ፣ ከዛ ሊወጡ የማይችሉበት ችግር ውስጥ ገቡ፣ በዛው የማይሆን ነገር ውስጥ ገቡ ማለት ነው። አንዳንዶቹ ደግሞ ጭራሽ በቃ ትምህርቱ ሙሉ በሙሉ ረስተውት ሌላ ነገር ውስጥ ነው የገቡት ማለት ሱስ ውስጥ የተለያዩ ነገሮች ምናምን ገብተው በቃ ትምህርቱ ሙሉ በሙሉ ረሱት ማለት ነው። ብቻ ከብዙ በጥቂቱ ለመውደቃቸው እንደ ምክንያት የነገሩኝ ነገሮች እነዚህ ናቸው። እና ደግሞ አንድ የ2017 ሪሚዲያል ተማሪ የነበረች ያለፈችን ተማሪ ጠይቂያት እንድታልፍ ያደረጉሽ ነገሮች ምንድናቸው ብዬ ጠይቂያት ነበር እና የመለሰችልኝ ምላሽ አንደኛው በጣም ራሷ እንዳላጨናነቀች ማለት 2 ወር ምናምን ነገር ያነበበችው አስባችሁታል። 2 ወር አንብባ ግን አለፈች። ሁለተኛ ደግሞ ያለችኝ ገና ግቢ እንደሄድኩ ራሴን ከኤንቫይሮንመንቱ ጋር ማለማመድ ነው የጀመርኩት ነው ያለችኝ። እንዲሁም ግቢ እንደሄድኩኝ ወዲያው ጥናት ከመጀመር ይልቅ ራሴን ከኤንቫይሮንመንቱ ጋር ለመድኩኝ፣ ከዛ ጥሩ ጓደኞች ለመያዝ ሞከርኩኝ ነው ያለችኝ። ሶስተኛ ደግሞ እንደነገረችኝ በጣም ብዙ ባነበባ አይደለም ይልቁንስ በጣም ፎከስ ባደረገ ነው ማለት ያቺኛው 5 ወር አንብባ ፎከስ ማድረግ አቃታት፣ እቺኛው ደግሞ 2 ወር አንብባ በስርዓት ፎከስ አድርጋ ነበር ያነበበችው ማለት ነው። ስለዚህ እናንተ 5 ወሩ 6 ወሩን በደንብ ባነበባ አይደለም ይልቁንስ ትንሽ ቀለል እያደረጋችሁ ሂዱ። በዛ መጠን ደግሞ ፎከስ እያደረጋችሁ በደንብ መሄድ አለባችሁ እንጂ በጣም ብዙ ባነበበ በጣም ብዙ ጊዜያቶች ባነበባ አይደለም፣ ፎከስ ባደረገ ብቻ ነው። እና እስቲ ሪሚዲያልን ተፈተነው የወደቁ ተማሪዎች እንደ አጠቃላይ የሚሰሯቸውን 4 ስህተቶችን እንመልከት እና እነዚህን ስህተቶች በዋነኝነት የምንመለከትበት ምክንያት መስራት የሌለባቸውን ስህተት ሰርተው የወደቁ የሪሚዲያል ተማሪዎች እነሱ የሰሩትን ስህተት እናንተ ደግማችሁ እንዳትሰሩት ለማድረግ ነው ማለት ነው። መጀመሪያ በጣም ብዙ ሪሚዲያል ተማሪዎች እየሰሩት የነበረው ስህተት ምንድነው? ሪሚዲያል ማለት ፍሪ ታይም ይመስላቸዋል እና ክላስ አይገቡም፣ አያነቡም፣ ጥያቄዎችን አይሰሩም፣ ፕሮግራም የላቸውም፣ ብቻ በአጠቃላይ የግቢ ላይፍ ይሸውዳቸዋል እና በቃ የፈለጉትን ነገር ያደርጉና ልክ ፈተና 1 ወር ምናምን ቀረው ሲባል ሁሉንም ነገር በአንዴ ለማንበብ ይሞክራሉ፣ ከዚያው ይወድቃሉ ማለት ነው። እንድታውቁት የሚፈልገው ነገር ሪሚዲያል ፍሪ ታይም አይደለም፣ ይልቁንስ ከሌላው ጊዜ በበለጠ ሁኔታ ጠንክራቸው የምትሰሩበት ጊዜ ነው። ሁለተኛው ደግሞ በጣም ብዙ ሪሚዲያል ተማሪዎች እየሰሩት የነበረው ስህተት ምንድነው? ክላስ አይገቡም፣ ከዛ ቶፒኩን ሳይረዱት ያልፋሉ፣ ከዛ ውጤታቸው ይበላሽባቸዋል ማለት ነው። ሶስተኛው ስህተት ደግሞ ሰዓትን በትክክል ማኔጅ አለማድረግ ነው። ቅድም እንደነገርኳችሁ ሪሚዲያል በዛ ከተባለ 6 ወር ነው የሚቆየው። ስለዚህ ያላችሁን ሰዓት በስርዓት ማኔጅ አድርጋችሁ መጠቀም አለባችሁ። አራተኛው ደግሞ አብዛኞቹ የሪሚዲያል ተማሪዎች የሚሰሩት ስህተት ያልገባቸው ነገር ሳይጠይቁ ነው የሚያልፉት። ማለትም ያልገባችሁ ነገር ወይም ደግሞ ግልጽ ያልሆነላችሁ ነገር ካለ አስተማሪያችሁን ወይም ደግሞ የገባውን ተማሪ መጠየቅ አለባቸው። ምንም ያስፈራ ነገር የለውም። አሁን ደግሞ ሪሚዲያልን ካለፋችሁስ በኋላ ምንድነው የሚጠበቃችሁ ስለሚለው ነገር እናወራ እና ሪሚዲያልን ተፈተናችሁ ካለፋችሁ በኋላ እንደ ማንኛውም ፍሬሽማን ተማሪ ዩኒቨርሲቲ ነው የምትገቡት ማለት ነው። ማለት ዩኒቨርሲቲዎችን ትሞላላችሁ ፕሌስመንት፣ ከዛ የደረሳችሁ ግቢ ትሄዳላችሁ ማለት ነው። እና በቃ እንደነገርኳችሁ ነው። ትምህርቱን በጣም ችላ ማለትም የለባችሁም፣ በጣም ደግሞ መጨናነቅም የለባችሁም። በቻላችሁ አቅም በደንብ ለመዘጋጀትና በደንብ ጥያቄዎችን ለመስራት ሞክሩ። ከመጥፎ ጓደኞች በቻላችሁ አቅም ለመራቅ ሞክሩ። ከዚህ ባለፈ በቃ ራሳችሁን ፍሬ አድርጋችሁ ተፈተናችሁ መመለስ ነው። ለሁላችሁም መልካም ዕድል እንዲሆንላችሁ እመኝላችኋለሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሪሚዲያል ሊማር ላሰበው ጓደኛችሁ ላኩለት። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።